ይሄን ካልኳችሁ በቂ ነው። ራሳችሁ ገብታችሁ ድረሱ። ሶፎንያስ በእንደዚህ አይነት ነገር ውስጥ የተገኘው የመጀመሪያው ሁኔታው የሆነ ሰንበዲ ማንነቱን አልናገርም መጠጥ የሆነ ቦታ ላይ እኛ ሀገር ውስጥም ሊሆን ይችላል፣ ከኛ ሀገር ውጭ ሊሆን ይችላል፣ ቦታውንም አልናገርም። የሆነ ቦታ ላይ በሆነ ፕሮግራም ብቻውን ሳይሆን በሆነ ፕሮግራም ሄዶ ምናምን ነው የተፈጠረበት። የሆነ ሰንበዲ ሰው የሆነ ምግብ ውስጥ ማነው መጠጥ ውስጥ የሆነ ነገር ቁጭ አደረገ። ሲመለስ በነጋታው ስነቃ ራሴ አጠገቤ የሆነ ወንድ ተኝቶ ነው ያገኘሁት ብሎ ነገር። በቃ ይሄ ነው ባጭሩ ላችሁ የምችለው። በቃ ይሄ ኪ ፖይንት ሜን ፖይንት ነው። በቃ ይሄ በጣም ጥሩ ነው። የሪከርድ ያደረጋችሁም ሪከርድ አድርጋችኋል። በቃ ይሄን መድረስ የምትፈልጉ ከሆነ ደግሞ ዓመተ ምህረት ለጠቁማችሁና በራሳችሁ መንገድ ፈልጋችሁ ማግኘት ትችላላችሁ። የራሱ የሶፎንያስ ፌስቡክ ፔጅ ላይ 2023 የተለቀቁ ፎቶዎችን ሂዱና ተመልከቱ። ይሄን ካልኳችሁ በቂ ነው። ራሳችሁ ገብታችሁ ድረሱበት ማን ምን እንዳደረገው። በቃ ይሄ እሱ ራሱ የነገረህ ነው። አንተ የጨማመርከው ወይንም አንተ ያልከው ነገር አይደለም። ካስፈለገ መረጃውም አለኝ ያልከው ነገር ነው ማለት ነው። በፍጹም እሱ እንዳለ አንድ በአንድ የነገረኝ ነው። ከኔ ከራሴ የጨመርኩት አንድ የታወቂው ዴሰበት ያለንበት ቦታ አንድ አይደለ። እኔ አዲስ አበባ የለም ቤት በኩል አግኝቼውስ ነው ላወራው የምችለው። በቃ ያንን ነው የምንፈልገው። እኔም እንደዛ ነው ያልኩት። ያው ራሱ የነገረህ ያልኩ ለዛ ነው። በስልክ ከሰዓታት በላይ አውርተናል ስላልከኝ ራሱ የነገረው ነው ለፍሬዘር። ራሱ ጋዜጠኛ ሶፎንያስ እንደዚህ ዓመተ ምህረት ላይ እንደዚህ የሆነ ዝግጅት ላይ እንደዚህ የሆነ ሰው እንደዚህ ጨምሮብኝ ከዛ ጠዋት ስነሳ ከሆነ ሰው ጋር ተገኘው ነው አይ ቲንክ አይደለ? አጠቃላይ ሀሳቡ ሀሳቡ ይሄ ነው። ቤተሰቤ ተቀይሞኛል፣ የስራ ባልደረቦቼ ተቀይሞኛል። ስለዚህ እባክህ የይቅርታ ቪዲዮ ስራልኝ ባለኝ ጊዜ በዚህ ነገር ውስጥ መነካካት ስላልፈለግኩኝ እኔ እባክህ ሶፎንያስ ይቅር፣ እንደዚህ አይነት ነገር በቃ እኔ ነገሮች እንዲረሳ ነው እንጂ የምፈልገው ምንም ነገር ማድረግ አልፈልግም ባልኩት ሰዓት ላይ ፕሊዝ እባክህ ያን እኔን ለማጋለጥ ቪዲዮ ኤዲት አድርገ የለ አሁንም እኔን ለማገዝ ኤዲት ማድረግ ተባበረኝ ብሎ ጠየቀኝ። እሺ ብዬ 2 ቪዲዮዎች ሰራው ዩቲዩብ ላይ። ሁለቱም ቪዲዮዎች ላይ የይቅርታ ቪዲዮ እና ሶፎንያስን የምናገዝበትን መንገድ በሚል ነበር የሰራሁት። እና በጣም ግራ እየገባኝ ያለው ምንድን ነው ሰው ሲጋለጥም ህዝቡ ተቃውሞ፣ ፋይናል ላይ ደግሞ ያ ሰው ተጸጽቶም ይቅርታ ሲጠይቅም ይቅርታ ጠይቋል፣ ይቅርታ እናድርግለት እናግዘው ብሎ ቪዲዮ መስራትም ትክክል ካልሆነ እሺ የትኛው ነው ትክክል? እኔ በጣም የኢትዮጵያን ህዝብ መጠየቅ የምፈልገው ምንድን ነው እኔም ላጠፋሁት ጥፋት ይቅርታ ጠይቄያለሁ። የዛሬ 4 ወር ከገና ከእስር ቤት እንደተፈታው ታስታውሳላችሁ ብዬ አስባለሁ። እኔም ይቅርታ ጠይቃለሁ ፐብሊክ ላይ ማድረግ እንጂ ግብረሰዶምን መቃወሜን አይደለም። አሁንም ቢሆን አቋሜ ነው፣ ግብረሰዶሞችን እቃወማለሁ እስከ ዕለተ ሞቴ ድረስ። እኔ በህይወት እያለሁ እኔም ሆንኩኝ ቤተሰቤ ዘሬ እንደዚህ አይነት ነገርን ሊቀበል በፍጹም አይችልም። ነገር ግን ያንን ነገር ፐብሊክ ማድረጌ ስሜታዊ መሆኔና ኢሞሽናል መሆኔ ነው እንጂ ሚዲያ ላይ እንድመጣ ያደረገኝ ቅንነት ቢኖረኝና ትንሽ በዛ ሰዓት ማስተዋል ቢኖረኝ ወደ ሃይማኖት አባት ማቅረብና ወይ ደግሞ ለህግ አካል ነበር አሳልፌ መስጠት ነበረብኝ። ነገር ግን ኢሞሽናል መሆኔ ብዙ ነገር በመናደዴ ፐብሊክ ላይ እንዳመጣው አስገድዶኛል። ለዚህም ደግሞ ትልቅ ይቅርታ ብዬ ጠየቅኩኝ። አሁን ደግሞ ወንድማችን ሶፎንያስ ተጸጽቻለሁ ይቅርታ አድርጉልኝ ካለ በኋላ የይቅርታውን ሀሳብ ተቀብዬ ቪዲዮ ስራልኝ ብሎ አስገድዶኝ እኔ ማንሳት ፈልጌ ሳይሆን በራሱ አንደበት ድምፁን ላሰማችሁ እችላለሁ ከፈለጋችሁ። የ1 ሰዓት ከ20 ደቂቃ ቪዲዮ ማስረጃ አለኝ። እሱ ብቻ አይደለም ቴሌግራም ላይ የሰዎችን ፎቶ ሁሉ እያስገባክ ባለኝ ሰዓት እባክህ ይቅር፣ የሰዎችን ፎቶ ማስገባት ትክክል አይደለም፣ የሰዎችን ፕራይቬሲ መጋፋት ስለሚሆን ቢያንስ በድምፅ ብቻ ይቅርታ እጠይቅልሃለሁ ብዬ 2 ቪዲዮ የይቅርታ ቪዲዮና እሱን የምንረዳበትን የምናገዝበትን የባንክ አካውንቱን ያን ብቻ አይደለም ላይቭ ሁሉ ቲክቶክ ላይ ላይቭ ሁሉ ከፍቼ የእሱን የዩቲዩብ አካውንት ምክንያቱም ሚዲያ ላይ ስለሚሰራ አሁን ላይ ትልቅ ከዚህ በፊት የሰራባቸው የነበሩት ሊቀበሉ ስላልቻሉ በራሱ እንዲንቀሳቀስ የዩቲዩቡን ነገር እንዲሰራ ፕሮሞት ማድረግ ጀመርኩኝ። ስልክ ቁጥርና የባንክ አካውንቱን እያስቀመጥኩኝ እንዲረዳ ማድረግ ጀመርኩኝ። አሁን ለምንድን ነው የኢትዮጵያ ሕዝብ ሳጠፋም ይቅርታ ስጠይቅም ሳይቀበለኝ አሁንም ይቅርታ አድርጓል ይቅርታ ጠይቋልና እንርዳው ብዬ ባልኩኝ እዚህም ላይ ድጋሚ እኔን እየወቀሱ ምንድን ነው ሀሳባችሁ ሊገባኝ ስላልቻለ በዚህ ጉዳይ ላይ ቅሬታ ስላለኝ ነው ለመናገር የመጣሁት። አሁንም እኔ ለሱ ደህንነትና ለራሴም ደህንነት ስል ያላወጧቸው ብዙ የነገረኝ ነገሮች ስላሉ አያስፈልጉም ብዬ ስላሰብኩበት እንጂ ምንም ለሱ ጥላቻ ኑሮኝ ወይ ደግሞ ምንም ያደረግኩት ነገር የለም። ስለዚህ በዚህ ጉዳይ ላይ እናንተ ነገሮችን ብታስተውሉ የሚል ሀሳብ ነው ያለኝ። አመሰግናለሁ። ፍሬዘር እንዳትወጣ ወንድማችን በጣም እናመሰግናለን። ቀጥል ወርቅ ቀጥል።
እንዳይወጣ ስለፈለኩ ነው። አይወጣም፣ እወጣለሁ አላለም አለ። ምንድነው እንኳን ገባ። በነገራችን ላይ የፍሬዘርንም ከዛ ላይ ይለቀቁ የነበሩ በርካታ ቪዲዮዎችን አይቻለሁ። እንግዲህ አሁን ከፍሬዘር ንግግር የተረዳሁትም በፊትም ቪዲዮንም አይቼ የተረዳሁት የራሴ የሆነ እይታ አለኝና ያ ምንድነው አሁንም ደግሞታል በአንደበቱ ፐርሰናል የሆነ ለሶፎንያስ ጥላቻ የለውም። ድርጊቱን ነው የተቃወመው። ፕላስ ስሜታዊ ሆኜ ባደረግኩት ነገር ወደ ህግ አካል መውሰድ ነበረብኝ። ስሜታዊ ሆኜ በወሰድኩት እርምጃ ተጸጽቻለሁ እያለ ነው ይሄ ልጅ አይደለ? ስለዚህ ለፍሬዘር ልለው የምፈልገው ነገር ምንድነው? መልካምም ሰራህ መልካምም አልሰራህም ከትችት አታመልጥም ማንም ሰው። ስለዚህ ሁሌም ለህሊና ብቻ ታመን እንጂ ሰው እንዲህ ይለኛል፣ ሰው እንዲህ ይወቅሰኛል እምትል ከሆነማ ኖርማሊ ከስራ መስመር ነው የምትወጣው። ገብቶሃል? ስለዚህ ሁልጊዜ አንተ ለህሊና ታማኝ ሆነህ የምታደርገው ነገር ነው ነፃ የሚያወጣ። ለምሳሌ መጀመሪያ ያንን ቪዲዮ ሰራህ፣ ተጸጸትክ፣ ይቅርታ ጠየቅ። እንደውም እኔ በከፊል ፓርሻሊ ይቅርታ ያን ያህል መጠየቅም ነበረብህ ብዬ አላምንም። እኔ በግል ይሄ የግል አመለካከቴ ነው። ምክንያቱም ሰዶማዊነት ጽዩፍ ነው። በሃይማኖት ይጠላል፣ በእግዚአብሔር ዘንድ ይጠላል። የመጽሐፍ ቅዱስን ጥቅስ ጠቅሰን እናገር ካለምና እኮ ይገደሉ ነው አይደል የሚለው። እንደው እዛ ድረስ ቱ ኤክስትሪም አንሂድ በሚል ነው እንጂ ስሜታዊ ሆኛለሁ እኔ የዛን አይነት እርምጃ ከመውሰዴ በፊት ለህግ አካላት ባቀርበው ይሻለኝ ነበር ካለ ይሄ ልጅ ሶፎንያስ ላይ ፐርሰናል የሆነ ጥላቻ እንደሌለው ያመለክታል። አያለው እሱ ላይ የሚሰጡ አስተያየቶችን እና ብዙ ጊዜ ስፔሻሊ አሁን ማህበራዊ ሚዲያው ላይ የምንመለከተው ብስለት አይደለም፣ ሩጫ ነው። ስለዚህ ፍሬዘር ለሩጫው እጅ አትስጥ። አንተ ለህሊና ብቻ ታመን። ለህሊና የታመነ ሰው 1000 ሰዎች ቢከዱት ምንም አይመስለውም። ምክንያቱም መጨረሻ ላይ አሸናፊው ስለሆነ ማለት ነውና ወደፊትም በምትሰራው ስራ ላይ ህብረተሰቡ እንዴት አልተረዳኝም ብለህ የምትቆጭማ ከሆነ አንድ እርምጃ ልትራመድ አትችልም። ህሊና ነው ማዳመጥ ያለብህ፣ ውስጥን ነው ማዳመጥ ያለብህና እዛ ላይ ብዙም ልትረበሽ አይገባም ለማለት ነው። ዴሰቨን እሺ፣ የመጨረሻ ማለት ፈልገው ይቅርታ ልናገራ ይፈቀድልኛል? አዎ ጎይት ችግር የለም። ወርቅ አሰፋ ካለው ነገር አንጻር ጋር ተመርኩሽ መናገር የምፈልገው አሁን በዚች በሁለት ቀን የሶፎንያስን ቪዲዮ አንዲት ሴት ለቀቀች ተባለ እና እንደምንመለከተው ከሆነ ትንሽ ስጋው ቀንሷል ማለት ከስቶ የኢትዮጵያ ሕዝብ ይቅርታ ያደርግልኝ እያለ የሆነች ሴት ቪዲዮ ሰርታ ለቀቀች አሉ። ልክ ይሄንን ቪዲዮ በጣም ብዙ ሰው ተመልክቶ ወደ እኔ ትኩረት እያደረገ ያለውና እኔ ምን አደረግኩኝ? ሰዎች ሶፎንያስ እንደዛ ሊከሳ የቻለው ራሱ በራሱ አንደበት ለእኔ ይነግሩኛል። ምናልባት ይህን ነገር ካልሰማችሁ 6 ወር ከምናምን በዛ በነበረበት ገዳም ላይ ጾም ጸሎት ላይና ሱባኤ ላይ ነበርኩኝ አለ። ሁላችሁም እንደምታውቁት እንኳን አይደለም ለ6 ወር ይቅርና ለ15 ቀን በትክክል እንኳን ምግብ ያልበላ ሰው ሰውነቱ የመቀነስ አቅሙ ከፍተኛ ነው። በጾም በጸሎትና በሱባኤ ላይ ያለ ሰው ሰውነቱ ቢቀንስ እኮ አይገርምም። ሰውነቱ ቢከሳ እኮ አይገርምም። መንፈሱ እንዲጠነክር ነው እዛ ስፍራ ላይ የሚሄደው እና ያ ሰው ቪዲዮን ያቺ ሴት ስለለቀቀች ፍሬዘር ያንተ ጥፋት ነው ላላችሁት፣ እንደው እውነት እኔ ያንን ነገር በማድረጌ በራሱ አንደበት ሲያመሰግነኝ አልሰማችሁም? አንተ እንደዛ ባታረግ ኖሮ እኔ ወደ ራሴ ወደ አይምሮ ልመለስ አልችልም ነበረ፣ ወደ አምላኬ ለመቅረብ ጥረት አላደርግም ነበረ። በዛው በጓዝ ኖሮ ይሄኔ ብዙዎችን ህይወት በዛው እየጎዳው ራሴም እየተጎዳው እቀጥል ነበረ። አንተን ላመሰግንህ ነው የምፈልገው ብሎ በቴክስትም በድምፅ ደውሎም በእያንዳንዱም ነገር አሳወቀን። ታዲያ የሶፎንያስ መክሳትን ለምንድን ነው ከኔ ጋር የምታገናኙት? እንኳን አይደለም በጾም በጸሎት እስቲ እናንተ በቀን አንድ ጊዜ እየበላችሁ ለ6 ወር ቆዩ። አብዛኞቻችሁ ሰውነታችሁ የማይከሳበት ምን ምክንያት አለ? ስለዚህ ሲቀጥል ቀርጻ የለቀቀችው ሴት ናት። እኔ ቀርጬ አልለቀኩኝ። ለምንድን ነው እኔ ላይ ትኩረት የምታደርጉት? አብዛኞቻችሁ ይህን ጥያቄ ብቻ ነው። ልክ የሶፎንያስን መክሳት አይታችሁ ፍሬዘር ነው እኔ ምን አደረግኩ? እኔ እኮ ትውልድን ለመታደግ ተጠንቀቁ። በያላችሁበት ቦታ ብዙ ሰዎች አሉ። በእርግጥ መጀመሪያ እንደተናገርኩት እንዲያዘል የሚፈልገው አደባባይ ላይ እሱን ነገር ባላወጣ፣ ግን ደግሞ በዚህ ውስጥ ደግሞ የብዙ ሺህ ሰዎችን ህፃናትና ወጣቶችን ነገር ታድጌያለሁ ብዬ አስባለሁ። ለምን ብዙዎች እንዲጠነቀቁ፣ ብዙዎች ባሉበት ቦታ ራሳቸውን እንዲጠብቁ ለማድረግ ሞክሬያለሁ። እንዲሁም ደግሞ የኢትዮጵያ ህዝብ እንደዚህ አይነት ነገርን ሊቀበል እንደማይችል በፍጹም ለብዙዎች ለማስገንዘብ ሞክሬያለሁ። ነገር ግን ለዛች ለጠፋችሁ ፐብሊክ ላይ ባደረግኳት ነገር ሶሪ ይቅርታ አድርጉልኝ ብዬ የዛሬ 4 ወር ታስሬ እንደተፈታው፣ በነገራችን ላይ በዚህ ጉዳይ ታውቃላችሁ ታስሬያለሁ። ፍርድ ቤት 3 ጊዜ ቀርቤያለሁ።
ይመርመር ተብሎ 3 ጊዜ ቀርቤ ዳኛው እሱ ደብድቧል ወይስ አልደበደበም ነው ጥያቄው። አሁን አይ እንደዚህ ተብሎ በሚጣራ ማጣራት ላይ ፍሬዘር አልደበደበም ስለዚህ ተብሎ በነፃ ወጣሁኝ። የዋስትና መብት ተጠብቆልኝ ነበር። የዋስ ብሩም ተመልሶ አቃቤ ሕግም ክስ ሳይከስብኝ እያንዳንዱ ነገር ተመለሰ። አሁን ሶፎንያስ ሚዲያ ላይ መጥቶ ይቅርታ ጠየቀ። ይቅርታ ጠይቋል። አብረን ከጎኑ እንሁን አልኩኝ። ትናንትና ስከስ የነበርኩኝ ልጅ በንዴት ብዙ ነገር ያደረኩኝ ልጅ ዛሬ ደግሞ ተጸጽቶ ፍሬዘር ይቅርታ አድርግልኝ፣ አንተም ባልተገኘህበት ብዙ ሰው ግብረ ሰዶም ነህ እንዲልህ አደረግኩኝ። አሁን ግን ያንን አንተ በማድረግ እኔ ተጠቅሜያለሁኝና እኔ የተጠቀምኩት ሰውዬ ይቅርታ እየጠየቅኩ ነው ስላለ ቴንኪዩ ባልኩበት ሰዓት ደግሞ አንድ ነገር እንድትተባበር ፈልጋለሁ። እኔን ለማጋለጥ እንደዛ ቪዲዮ ስትሰራ የነበርክ ሰው ከሆንክ እባክህ አሁንም ለእኔ ብለህ የይቅርታ ቪዲዮ ስራልኝ፣ ስሜ ጠፍቷል ብዙ ነገር ስለሆነ አንተ ተባበረኝ ብሎ አለኝ። እሺ ብዬ ቪዲዮ ሰራሁለት። ፎቶ ሁሉ ላከልኝ፣ ከ15 በላይ ፎቶ ያስቀየማቸውን ሰዎችና ይቅርታ እንዲጠየቅ። ፍሬዘር ላቋርጠህና ይሄ የይቅርታ ቪዲዮ ስራልኝ ፎቶ ላከልኝ የምትለው አሁን ነው? በቃ እንግዲህ መጀመሪያ እሱ ፌስቡክ ለመጀመሪያ ጊዜ መጥቶ ለቋል ነበረ። አሁን በቃ ያንን በለጠፈ በነጋታው ይሁን ከሰዓታቶች በኋላ እኔ ጋር ደወለ። አሁን እኮ እዚህ እንትን ላይ ስክሪን ሼር ማድረግ ስለማይቻለው እንጂ ስክሪን ሼር ላቋርጠና ለህዝቡም ግልጽ እንዲሆን ነው። እሺ፣ ስለዚህ አንተ ፈልገህና ፈቅደህ ሳይሆን ያንን ቪዲዮ ያጋራኸው እሱ ልቀቅልኝ፣ አጥራልኝ ብሎ ነው ማለት ነው። በትክክል ራሱ ደውሎ ራሱ በድምፁ ራሱ በቴክስት ላሳያችሁ እችላለሁ። መረጃ አለ እጄ ላይ። ራሱን ይህን ነገር የጠየቀኝ እኔ ባልፈልግም ግን ልተባበረው ብዬ ነው የይቅርታ ቪዲዮ የሰራውለት። ታዲያ የይቅርታ ቪዲዮ ብሰራ እኔም ደግሞ ለእሱ ብቻ እኮ አይደለም እግረ መንገድ የዛሬ 4 ወር የጠየቅኩትን ይቅርታ ደግሜ አሁንም ለእኔም ይቅርታ አድርጉልኝ። እኔ የምፈልገው የህዝብን መፈቃቀር፣ መከባበር፣ ሰላምን እንጂ ህዝብን ማበጣበጥ አይደለም። ከሶፎንያስ ጋር የቀረበ ግንኙነት የለኝም። አላቀውም፣ አያቀኝም። እኔ የማውቀው በሚዲያ ላይ በሚሰራው ስራ ነው። እሱም ምናልባት ሊያቀኝ የሚችለው በሚዲያ ላይ ነው። ለዚህ ነውና ይቅርታ እናድርግለት፣ እባካችሁ እጆቻችሁን ዘርጉ፣ እናግዘው ብዬ የባንክ አካውንቱን አስቀመጥኩኝ። ምንድን ነው ያጠፋው ጥፋት? ፍሬዘር ነው ምን አረኩኝ እኔ? እና ይህን ነገር እንደው አይምሮ ያላችሁ ሰዎች ብትገናዘቡ ደስ ይለኛል። በእርግጥ አንዳንዶቹ የዛ ነገር አባል የሆኑ ሰዎች ይሄ ነገር ስለተጋለጠባቸው ያው እኔን በግል ፐርሰናል መበቀል ፈልገው ያለሁበትንም ስለማያውቁ ሊያገኙኝም ስላልቻሉ የሰዎችን በነገራችን ላይ በዚህ አጋጣሚ መናገር የምፈልገው እንደው ስም ጠቀስ ካትበሉኝና ስሞችን እየጠራው እኔ ላይ በጣም አታክስ ያደረጉኝ የነበሩ ሰዎችን ብናገር ደስ ይለኛል፣ የሚፈቀድልኝ ከሆነ ማይረብሻችሁ ከሆነ። ምንድን ነው ኮንተንት ክሬተሮች ናቸው? ቲክቶከሮች ናቸው? ዩቲዩበሮች ናቸው? ሶሻል ሚዲያ ላይ ያሉ ሰዎች ናቸው? ቲክቶከር እና ዩቲዩበር በጣም ታዋቂ የሚባሉ በጣም የተከታተልኳቸው እኔን ፐርሰናሊ በዛ ነገር ጉዳይ ፍትሐዊ ማመዛዘን ሳይሆን በግድ ይሄ እንዴት ነው በግል እኔን ለማጥቃት እየሞክሩ የነበሩ ባላልኩበት ብለዋል፣ ባልተገኘሁበት ተገኝቷል ሲሉኝ የነበሩ ቲክቶከሮች ናቸው። እድል እሰጥሃለሁ ፍሬዘር፣ ምንም ችግር የለም። ትቸኩላለህ? አልቸኩልም። ምናልባት እናንተን ካረበሽኳችሁና ጊዜያችሁን ችግር የለም። እኔ እድሉን እሰጥሃለሁ። ምንም የሚያስደነግጥህም የሚያስፈራህም ነገር የለም። ከእውነት ጋር የቆመ አሸናፊ ነው። እውነት ክርስቶስ ስለሆነ አይደለ እንዴ? በጣም ጥሩ። ስለዚህ ስማና፣ ችግር የለውም። እኔ በመሀል እድል ስሰጥህ አንተም መናገር ያለብህን ትናገራለህ። ምንም የሚያስፈራ ነገር የለም። አንተ ያረከው እኮ እውነት እንዲወጣ እውነት እንዲጋለጥ ነው። ከዛ በኋላ እኔም እንደምታውቀው በውስጥ የላኩልኝ ብዙ ወንድሞች ነበሩ። እንዲያዋራን ነው ይሄ ወንድማችን ፍሬዘር ያው በስሜታዊነት የእድሜም ጉዳይ ወጣትነትም ጉዳይ ይኖራል። እዛ ጋ ከጓደኞቹም ጋርም በስህተት ያደረገው ነገር ሊኖር ይችላል። ጠርቶ እሱ እዛ ጋ መደብደቡም ቢሆን ይችላል። አንዳንድ ነገር ለእሱም ይቅርታ ጠይቋል፣ አምኗል ጥፋቱም፣ ህግም ጠይቆታል። ከህግም ወጥቶ ነፃነቱን አግኝቷል አይደለ ፍሬዘር? እንግዲህ የነገርከን ይህንን ነው። በትክክል የስ አሁን አንደርላይን አድርጉበት፣ በደንብ ስሙኝ። የምናገረውን ከቻላችሁ ሪከርድ አድርጉ። ልጁም በጣም እየተጨናነቀ ስለሆነ ሪከርድ አድርጋችሁ ክሊር መሆን ያለበት ነገር ክሊር እንዲሆን በሚል ነው። ስለዚህ ያ ስህተት መሆኑን አመነ። ይሄ ልጅ ግን ማወቅና ማሰብ ያለባቸው አንድ ነገር ልክ አእምሮ እንዳለው ሰው ህሊና እንዳለው ሰው ሁላችሁም አንደርስታንድ ማድረግ ያለባችሁ ነገር ሶፎንያስ ሲያደርግ የነበረውና ሲሰራ የነበረው እርኩሰት ባይታወቅ ባይጋለጥ ነገ ሁላችንም ቤት አይገባም ነበር ወይ? እርኩሰት እሱም ተበላሽቶ ትውልዱን አያበላሽም ወይ ነበር? እንዳያችሁት እሱ ላይ የሰፈረውን መንፈስ ይሁን እሱም ይሁን
በቴክስት ሲጽፋቸው የነበረው ቃላቶች፣ ወርዶች በጣም ዘግናኝና ሰቅጣጭ የነበሩ ናቸው። እንደምታውቁት ማለት ነው። ለማስታወስ ያለ አንዳንድ ሰው ሾርት ሚሞሪ ከሆነ ማለት ነው። ስለዚህ ወንድን እንግዲህ ወንድ እንደዛ ብሎ ሲጽፍለት እንደዛ ሲጻጻፉ ሲመላለ ኧረ ተወን ኧረ አንፈልግም እያሉ ሰዎችን እስከ ማስገደድ ደረጃውን ላይ የደረሰበት ታይም ነበር፣ ቴክስት ላይ ማለት ነው። ለማስታወስ ያህል ለረሳችሁት ለዘነጋችሁት እህት ወንድሞች ማለት ነው። ስለዚህ ያ ነገር ወጥቶ ባይጋለጥ በፍሬዘርም በእኔም በሌሎችም እህት ወንድሞች ቲክቶክ ላይም ሊሆን ይችላል፣ ዩቲዩብ ላይም፣ ፌስቡክ ላይም፣ ኢንስታግራም ላይም፣ ቴሌግራም ላይም ሊሆን ይችላል። በእነዚህ ሶሻል ሚዲያዎች ወጥቶ ባይጋለጥ ሶፎንያስ እንደዚህ ነው ባይባል፣ እንዴ አንድ ነገር ሪማይንድ ላድርጋችሁ። እንዴ ከዛ በፊት እኮ እግረኛው ሚዲያ ላይ ቀርቦ ነበር አይደለ? ፍሬዘር ቀርቦ እኮ ሶፎንያስ ይሁን ሶፎንያስ ላይ ያለው መንፈስ ብቻ አንድ ላይ ሆነው ሸምጥጠዋል እኮ ዋሽተዋል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ይላል እኮ ሐሰተኛ የሚያሰትም አባት ነው ይላል። ገዳይ ነው፣ ዲያብሎስ ቀጣፊ ነው፣ ዲሲቨር ነው። ዋሽቶ ኧረ እኔ እንደዚህ የለውም፣ አካውንት ሀክ ተደርጎ ነው፣ ፌስቡክ እንዲህ ተደርጎ ነው፣ እኔ የለውበትም፣ እንደዚህ አይነት ነገር አላቅም፣ እምነቴም አይፈቅድም፣ ሶፊ ብላችሁ ጥሩ እስከ ማለት ፌሻል ኤክስፕሬሽኑ ሁላ እስከ መነበብ ደርሶ ነበር፣ እየዋሸ እንደሆነ ማለት ነው። ግን በዚህን ያህል ርቀት ውሸቱ ሄዶ ነበር። እግዚአብሔር ሲወደው ይሄ ልጅ ግን እግዚአብሔር ሲረዳው ይሄ ልጅ ግን በፍሬዘርም በእኔም በሌሎች እህት ወንድሞች መንገድ መልኩ እሱ ያዋራቸው ወንድሞች መጥተው ለእኛ ስክሪንሻት ወይም ስክሪንሹታቸው ልከው እኛ ያንን አይተን አረጋግጠን ፋክት ቼክ አድርገን ከዛ በኋላ ለቀቅን። በለቀቅን ወቅት ታወቀ። ዩሲ ባይፖላር ዲስኦርደሯ እኮ ከዚህ በኋላ ነው የምትመጣው። ዴይ7 ላይ የተሰራው ማየት ትችላላችሁ በመረጃና በማስረጃ። ምክንያቱም በባይፖላር ዲስኦርደር የሚጠቁ ሰዎች ቁጥራቸው ብዙ ነው። ከነዛ ውስጥ ግን ሰፊውን ቁጥር የሚይዙት እነዚህ ኤልጂቢቲኪው ፕላስ ናቸው ወይንም ግብረ ሰዶማውያን ናቸው ማለት። ምክንያቱም ያ ነገር የተነቃባቸው ለት ወቅት ማህበረሰቡ ያገላቸዋል፣ ማህበረሰቡ ያሳድዳቸዋል። ልክ አሁን ፍሬዘር ወንድማችን ባለማወቅ ጠርቶ ዚና ምናምን ብሎ እንዳደረገው ሁሉ በኋላ ስህተት እንደሆነ ተረድቷል። ሰው ከስህተቱ መማሩ ያ ነው ዋናው ነገር። ያ ነገር ሲፈጠርባቸው ያ በሽታ ይመጣባቸዋል። ጸባይ መቀየር ዩሲ አክሽን የመቀየር አንዴ ሐዘን አንዴ ደስታ የመምጣት መቀባዠር መቀየር ያ ነው ሀፕን ያደረገው ወንድማችን ጋዜጠኛ ሶፎንያስ ጋር ማለት ነው። ስለዚህ ተጋለጠ። ባይጋለጥ ኖሮ ለስንቱ ቴሌግራም ሜሴጅ እየላከ እየሸመጠጠ ሲጠየቅ ፖድካስት ላይ ሚዲያ ላይ ኧረ እኔ እንደዚህ አይደለም የሚል ነገር እየተሸፋፈን እየተደባበሰ ከሱ ጀርባም ያሉ ሰዎች እሱ እንደ መሳሪያ እንደ ዌፕን እየተጠቀሙበት ብዙ ሰዎችን ያበላሽ ነበር፣ ራሱም ተበላሽቶ ማለት። ስለዚህ አንደርላይን መደረግ ያለበት በፍሬዘርና በእኔ እንዲሁም በመሰሎች መንገድ መልኩ ባይጋለጥና ባይወጣ ኑሮ ማርክ ማይወርድ እያንዳንዳችን ቤት ይሄ ነገር ብሶ ተባብሶ ይገባል። አሁንም በኔትፍሊክስ ደረጃ፣ በሚውዚክ ኢንዱስትሪ ደረጃ፣ በፋሽን ደረጃ፣ በኳስ ደረጃ እያያችሁት የለመዳችሁት ነገር ነው። ውጭ ዓለም ላይ እኮ እንደዚህ ማጋለጥ የተለመደ ነው። ህዝቡ አንድ ይሆናል፣ ይተባበራል። መፍትሄ የሚገኝለት ከሆነ መፍትሄ ሶፎንያስ ተዘጽቶ ሪፐንት ሪግሬት የሚያደርግ ከሆነ ሪግሬት አድርጎ ተመልሶ የሚመጣበትን ነገር ማመቻቸት ይቻላል እንጂ አሁን ይሄ ወንድማችን ስህተት እንደሰራ አውቋል። ማጋለጥ ያለበትን አጋልጧል። እኛም ማጋለጥ ያለብንን አጋልጠናል። ሰው ኢንፎርሜሽኑን ተቀባብሎታል እንጂ እንደዚህ ና አንተ እንደዚህ ጥፋ እንደዚህ ተወገድ የሚለውን ነገር እንዲያው አንድ አእምሮ እንዳለው ሰው አገናዝባችሁ በአይኪያችሁ መጠን መረዳት መቻል አለባችሁ። አሁን አንድ ጥያቄ ወደ ሌሎቹ ወንድሞች ከማለፌ በፊት ፍሬዘር ልጠይቅህና ጀስት ለፕራይቬሲም ስም መጥቀስ ላይጠበቅብህ ይችላል። አይኖ አውቃለሁ፣ ህግም የያዘው ጉዳይ ነው ይሄ። በአንዳንድ መንገድ መልኩ አንተንም ሌላ ነገር ውስጥ መክተት ስለማልፈልግ ግን አንድ ጥያቄ መጠይቀ ምንድን ነው እዚህ ጋር ክሊር ለማድረግ ያህል ከጋዜጠኛ ሶፎንያስ ጋር ይመስለኛል አንተ ብዙ ጊዜ አውርተሃል ብዬ አስባለሁ። አሁንም ከ1 ሰዓት በላይ አውርታችኋል። ከዚህ በፊትም እንደዚሁ አሁንም እንዳልከው ብዙ ሰዓት ወስዳችሁ ብዙ ነገር ብለዋል። አንተም ያልከው ነገር ይኖራል እና ጥያቄ ምንድን ነው በምታወሩ ወቅት የነገረኝ ነገር አለ ብለሃል። ያ ነገር እውነት እንደሆነ እኔም አረጋግጣለሁ። ብዙ ኤሊቶች፣ ብዙ ሴሌብሪቲስ፣ ብዙ ሚውዚሽያንስ፣ ብዙ አክተርስ በዚህ እርኩሰት ውስጥ እንዳሉ በመንግስት ደረጃ ተደግፎ ይህ ነገር አንዳንድ ሆቴሎች፣ አንዳንድ ናይት ክለቦች፣ አንዳንድ ቦታዎች ላይ ስም መጥቀስ አያስፈልግም። እዚህ ጋር ላላችሁ ሪስክ መውሰድ ስለማልፈልግ
አለ፣ እውነት ነው። ግን እኔ አንተ የምጠይቅህ ጋዜጠኛ ሶፎንያስ በሰው ተደፍሮ ወይም ተለክፎ ወይም እነዛ ኤሊቶች ወይም ሴሌብሪቲስ ወይም አክተርስ የሚባሉት ጠልፈውት ነው እዚህ ውስጥ የገቡት ብለህ ታስባለህ? ወይም እንደዚህ አይነት ነገር ነግረዋል? ወይስ አይ እሱ በፊልምም ገብቶበት ይሆናል ይሄ ስፕሪት ወይም የሆነ ቦታ ይዞት ሊሆን ይችላል? ወይስ የሆኑ ሰዎች ነካክተውት ነው እዚህ ውስጥ የከተቱት? እቺን አጠር አድርገህ መልስልኝና ሌሎች ወንድሞች የሚጠይቁህም ጥያቄ ካለ ወደ እነዛ እንሄዳለን። ወሳኝ ነገር ስለሆነ ነው። እሺ መናገር ከፈለግ ተናገር። የምትፈራ ከሆነ አይ ነው ለእንትን እረዳለሁ፣ ግን እቺን ነገር ክሊል ብታደርገው አሪፍ ነው። ምክንያቱም ለመሰለ አሁን ሰው ተነስቶ እየፈረደ ስለሆነ ይገደል፣ ይጥፋ፣ እንደዚህ ብየዋለሁ። የሰው ልጅ በብዙ መንገድ መልኩ ግብረ ሰዶማዊ ይሆናል። አሁን ልጆቻችንን ኢቭን ለመመረዝ እነ ኔትፍሊክስ አይተናል የሚሄዱበት ርቀትና በዛ የሰው አእምሮ ብሬንዋሽ ተደርጎ ሰዶማዊ ስፕሪት ውስጥ ሊቀላቀል ይችላል። በመንፈስ ተይዞ እዛ ውስጥ ሊቀላቀል፣ ተደፍሮም ሊቀላቀል ይችላል። በገንዘብ ተቀይሮም ሊቀላቀል ይችላል። እና ዝም ብለህ እስቲ በወፍ በረርም ቢሆን ሶፎንያስ በምን መንገድ መልኩ ነው ተቀላቅሏል ብለህ የምታስበው? እሱ ከነገረ ተነስተህ አጠር አድርገህ ንገረን። ይሄ ጥያቄው ቀላል ነው፣ ግን ለእኔ ለመመለስ ይከብደኛል እውነት ለመናገር። ይሄንን ምልክ አንደኛ ነገር መጀመሪያ የሰራሁትን ጥፋት ድጋሚ እንደገና ደግሞ መስራት አለብኝ ብዬ አላስብም። በሶፎንያስ ጉዳይ የእሱን የግላዊ ነገሮች ብዙ ማውጣት አለብኝ ብዬ አላስብም። ለእኔ የነገረኝ ነገር አለ። እውነት ለመናገር አልዋሽህም። በምን ምክንያት እዚህ ነገር ውስጥ እንደገባ ነግሮኛል። ማን ምን እንዳደረገው ከምን ጊዜ ጀምሮ እንደዚህ ነገር ለተፈጠረበት አንዳንድ ነገሮች ነግሮኛል። ግን አስፈላጊ ስላልሆነ አሁን እዚህ ጋር ባልናገረው ጥሩ ነው። ለምን መሰለ? እኔም እንደ አንድ ሶሻል ሚዲያ እንደሚንቀሳቀስ ሰው እኔም ዩቲዩበር ነኝ ታውቃለህ። ሶሻል ሚዲያ ላይ እሰራለሁ። እዚህም ቲክቶክ ላይ እንቀሳቀሳለሁ፣ ፌስቡክ ላይ እሰራለሁ። ማውጣት ትችል ነበረ። ያቺ ነገርኩ እኮ የአንድ ሰዓት ከ20 ደቂቃ ነው ያወራነው ከሱ ጋር። 1 ሰዓት ከ20 ደቂቃ በሙሉ ሲናዘዝ ነበር ሶፎንያስ ከኔ ጋር። ይቅርታ አድርጉልኝ፣ ይቅርታ ያድርግልኝ የኢትዮጵያ ሕዝብ። አንተም ሲለኝ እኔ ራሴ ተው ሶፎንያስ እኔን ይቅርታ ትጠይቅ፣ እንደውም እኔ አንተን ነው ይቅርታ መጠየቅ ያለብኝ እያልኩኝ ደግሞ የአጋጣሚ ጉዳይ ሆነ ሲገጣጠም ምንድነው ማታ 11 ሰዓት ነበር የደወለልኝና ቪዲዮ ልሰራ ካሜራ ሴታፕ አስተካክዬ ቁጭ ብዬ ልቀርጽ የራሴን ኮንተንት ልሰራ ስል ነው የደወለው ማለት ነው። እና ነገሮች ተገጣጥሞ እግዚአብሔር ሲረዳኝ እንትን አረገ። በስልክ ሪከርድ ያደረግኩት ማለት ነው። እንዴት ነው ሪከርድ ያደረግኩት? እንግዲህ አብዛኞቻችሁ ታውቃላችሁ፣ አይፎን ነው የምትጠቀመው። አይፎን ስትጠቀሙ ሪከርድ ሲያደርግ አይፎን ሪከርድ እየተደረጋችሁ እንደሆነ ለዛኛው ሰው ለሚያወራችሁ ሰው ይነግርባችኋል። ስለዚህ እንዳይረበሽ ብዬ የአጋጣሚ ጉዳይ ሆኖ ሌላ ካሜራ እጄ ላይ ስለነበር ከስልኬ ውጭ በሱ ነበር ሪከርድ እያደረግኩት የነበረውና በቪዲዮን ያስቀመጥኩት እኔ አሁን አለ። ግን መናገር አልችልም። ሶፎንያስ ግን ወዶ እዚህ ነገር ውስጥ እንዳልገባ እንድታውቁ ፈልጋለሁ። ስለዚህ ጀስት እንደዚህ ብለን እንለፈው። እኔም ስም ሜንሽን አርጋ አላልኩም ከደህንነት አንጻር አይ ነው አይ አንደርስታንድ። ጀስት እንደዚህ ብለን እንለፈው። የሆነ ሰው ከቶት ነው እዚህ ውስጥ ልክ ነው። ቦታውን ሳልናገር እሺ በአጭሩ ልንገራችሁ። ሶፎንያስ በእንደዚህ አይነት ነገር ውስጥ የተገኘው የመጀመሪያው ሁኔታው የሆነ ሰንበዲ ማንነቱን አልናገርም፣ መጠጥ የሆነ ቦታ ላይ እኛ ሀገር ውስጥም ሊሆን ይችላል፣ ከኛ ሀገርም ውጭ ሊሆን ይችላል፣ ቦታውንም አልናገርም። የሆነ ቦታ ላይ በሆነ ፕሮግራም ብቻውን ሳይሆን በሆነ ፕሮግራም ሄዶ ምናምን ነው የተፈጠረበት። የሆነ ሰንበዲ ሰው የሆነ ምግብ ውስጥ ማነው መጠጥ ውስጥ የሆነ ነገር ቁጭ አደረገ። ሲመለስ በነጋታው ስነቃ ራሴ አጠገቤ የሆነ ወንድ ተኝቶ ነው ያገኘሁት ብሎ ነገር። በቃ ይሄ ነው እንግዲህ ባጭሩ ላችሁ የምችለው። በቃ ይሄ ኪ ፖይንት ሜን ፖይንት ነው። በቃ ይሄ በጣም ጥሩ ነው። የሪከርድ ያደረጋችሁም ሪከርድ አድርጋችኋል። በቃ ይሄን መድረስ የምትፈልጉ ከሆነ ደግሞ ዓመተ ምህረት ለጠቁማችሁና በራሳችሁ መንገድ ፈልጋችሁ ማግኘት ትችላላችሁ። የራሱ የሶፎንያስ ፌስቡክ ፔጅ ላይ 2023 የተለቀቁ ፎቶዎችን ሂዱና ተመልከቱ። ይሄን ካልኳችሁ በቂ ነው። ራሳችሁ ገብታችሁ ድረሱበት ማን ምን እንዳደረገው። በቃ ይሄ እሱ ራሱ የነገረህ ነው። አንተ የጨማመርከው ወይንም አንተ ያልከው ነገር አይደለም። ካስፈለገ መረጃውም አለኝ ያልከው ነገር ነው ማለት ነው። በፍጹም እሱ እንዳለ አንድ በአንድ የነገረኝ ነው። ከኔ ከራሴ የጨመርኩት አንድ የታወቂው ዴሰበት ያለንበት ቦታ አንድ አይደለን። የአዲስ አበባ የለም። ቤት በኩል አግኝቼውስ ነው ላወራው የምችለው። በቃ ያንን ነው የምንፈልገው። እኔም እንደዛ ነው ያልኩት። ያው ራሱ የነገረህ ያልኩ ለዛ ነው። በስልክ ከሰዓታት በላይ አውርተናል ስላልከኝ
ራሱ የነገረው ነው ለፍሬዘር። ራሱ ጋዜጠኛ ሶፎንያስ እንደዚህ ዓመተ ምህረት ላይ እንደዚህ የሆነ ዝግጅት ላይ እንደዚህ የሆነ ሰው እንደዚህ ጨምሮብኝ ከዛ ጠዋት ስነሳ ከሆነ ሰው ጋር ተገኘው ነው። አይ ቲንክ አይደለ አጠቃላይ ሀሳቡ? አዎ ሀሳቡ ይሄ ነው። ከዛ ጊዜ በኋላ ደግሞ የተፈጠሩበት ይሄ ባይፖላር ዲስኦርደር የሚባለውን ነገር እንግዲህ መጀመሪያ ይሁን ከዛ በኋላ ይሁን አላቅም የተፈጠረው ያም ነገር ተጨመረበት። ከዛ በኋላ አብዛኞቻችሁ መቼም አንተም ታውቋለህ ተናግረዋል ብዬ አስባለሁ። ዴሰብን ባይፖላር ዲስኦርደር የሚባለው የስሜት መዋዠቅ ነው ባጭሩ፣ የስሜት ከፍ ማለትና ዝቅ ማለት ነው። ይሄ ነገር ምን ሊያመጣ ይችላል? እኔም ሰርች እንዳደረግኩት በጣም ኦቨር የመደሰት ስሜት ሊያመጣ ይችላል። ያ የመደሰት ስሜት ደግሞ ካልተጠበቀ ነገር ውስጥ ሊከታቸው ይችላል። ያ ብቻ ሳይሆን ከፍተኛ የሆነ የወሲብ ስሜትም ሊቀሰቅስ ይችላል። ከተለመደው ወጣ ያለም ነገርም ሊያስደርግ ይችላል የሚል ነገር ሰምቻለሁ። በዚህም የተነሳ ሊሆን ይችላል ብዙ ሰዎች ጥያቄ የፈጠረባቸው እንዴት 30 ደቂቃ በማትሞላ ኮንቨርሴሽን የቴክስት ንግግር ከአዲስ አበባ አዳማ ድረስ መጣ? እሱ እኮ ለእናንተ ብቻ ሳይሆን እኮ ለእኔም እኮ ጥያቄ ነው። እኛ እንደውም ቪዲዮ ላይ ልብ ብላችሁ አላያችሁትም እንጂ ያኔ የለቀቅነው ቪዲዮ ላይ ይመጣል ወይስ አይመጣም፣ እሱ ነው ወይስ አይደለም? ለምን ያኔ እግረኛው ሚዲያ ላይ ቀርቦ በሚናገር ሰዓት ስልኬ ማን ነው ፌስቡክ ነው ሀክ ተደርጎ ነው ሌሎች ነው እንደዚህ ሲያደርጉብኝ የነበረው እኔ አይደለሁም ምናምን እያለ የሚያወራውን ነገር ቅንጭብጭብ ያለውን ነገር ሰምቻለኝ ሙሉን ባልሰማው እና በዛ ጥርጣሬ ውስጥ ሁሉ ሆነን እኮ ነው። ከመጣ እንግዲህ አይመጣም ብለናል እኮ እሱ ሊሆንም ላይሆንም ይችላል። ነገር ግን ከመጣ ግን አንለቆም ነበር እያለ ነበሩ። ምክንያቱም እኛም አላመንም፣ ለእኛም ጥያቄ ነው። አሁን ነው ከጊዜ በኋላ ሲገባኝ ለካ ይሄ ባይፖላር ዲስኦርደር የሚባለው ነገር እንደ እውነት ከሆነ ነው እሱ እንደሚነግረን ከሆነ እውነት ከሆነ ያ ነገር አይታችሁት ከሆነ እዛች ንግግሩ ላይ ኦልሬዲ ፍለርት አድርጌያለሁ በጣም እንትን ብያለሁ አይነት ነገር እያለ በቴክስትም ሲያወራኝ ነበረ። ቴክስቱም ስቲል አሁንም ስላለ ላሳያችሁ እችላለሁ። እና ያ ስሜት ወይ ደግሞ ያ ፕሬዠር ይመስለኛል ቶሎ ብሎ ፈጥኖ እንዲመጣ ያደረገው። ለምን ከተባለ ብዙ የሞከራቸው ሰዎች ብዙ ሊያወራቸው በውስጥ እንዲ ቴክስት ያደረገላቸው ሰዎች እየገፉት እየሰደቡት እንትን እያሉ መልሰውታል። እና እኔ ፈቃደኛ የሆንኩለት ስለመሰለው ደስ ስላለው ይመስለኛል ዘሎም የመጣውና እንግዲህ እስቲ እናንተ አገጣጥሙት ነገሩ ልክ አይመስላችሁም? እሺ ፍሬዘር ወንድማችን እናመሰግናለን። እዚሁንና ጋዜጠኛ ወርቅ አፈራው አሰፋ ጥያቄ ካለ ወደ አንተ እንለፍ፣ ወይ አስተያየት ካለ አይ ቲንክ ባለከበሮ ወንድማችን እሱም አለ እሱ የሚያነሳው ሀሳብና አስተያየት ይኖራል ብዬ ነው ያስገባሁት። ወርቅ ይሰማሃል? አለ ይሰማኛል። እሺ አይ አስተያየት እንኳን ያው ቅድም ብዙ ስለተናገርኩ ለሌሎቹ ድል ብሰጥ ይሻለኛል። ግን እንደው ዝም ብሎ አንድ አጠር ያለ ጥያቄ ፍሬዘርን ብጠይቀው ደስ ይለኛል። ይሰማል ፍሬዘር? አዎ ይሰማል። ጥሩ። ቅድም ስትናገር እንግዲህ ኦልሞስት አንድ ሰዓት ከምናምን እንደተናዘዘልህና ማስረጃው በእጅህ እንዳለ ነግረህናልና ሶፎንያስም ምናልባት የምታስታውስ ከሆነ በራሱ ማህበራዊ ገጽ ላይ ኑዛዜ አለኝ ሲል ተናግሮ ነበር። እና ምናልባት ይሄ ልጅ እንግዲህ ነገሮች ተባብሰውበት ወደ አእምሮ ሕክምና ማዕከል ባይገባ ኖሮ ምናልባት ኑዛዜ አለኝ እናዘዛለሁ ያለው ለአንተ የነገረውን አይነት ይዘት ይሆናል ብለህ ታስባለህ? ምናልባት ደግሞ ይህን ነገር ቢናገር ከብዙ ሰዎች ጋር ያነካከዋል ብዬ አስባለሁና ለአደጋ ሳያጋልጠውም ነበር ወይ? ምክንያቱም ብዙ መረጃ እጅ ላይ ስላለ ነው። እጅ ላይ ያሉትን መረጃዎች ክብደትና ቅለት አላቅም ሳይ ነው ያንን መወስነውና ምናልባት ኑዛዜ ያለው ሶፎንያስ በአንደበቱ ኑዛዜ ያለኝ ወደፊት አሰማችኋለሁ ያለው አንድ ሰዓት ከምናምን ከአንተ ጋር ያወራውን ይሆን ወይ? ያንንስ ቢናገር ህይወቱን ለአደጋ አጋልጦ አይሰጥም ወይ? ይሄን ከመለስክልኝ ይበቃኛል። አዎ እውነት ለመናገር ሜን ፖይንቱ አሁን የነገርኳችሁ ነው። ያው ስሞችን አሁን እሱ ከተናገረው እኔ ያልተናገርኩት ስም አልጠቀስኩም። ማን ምን እንዳደረገ የት ቦታ ከማን ጋር የሚለውን ነገር አልተናገርኩም። እሱ መናገር የሚፈልገው ሜን ፖይንቱ ወደዚህ ነገር ለምን ሊገባ መናዘዝ ማለት እኮ በአጭሩ አሁን ላይ በህዝቡ ዘንድ የተጠላበትን ተቀባይነት ያላገኘበትን ያጠፋውን ጥፋት በሙሉ መናገር ማለት ነው። ስለዚህ ለምን ወደዚህ በአጠቃላይ ይሄ ነው እናዘዛል ያለው። ሊቀርብበት ያለበትንም ትልቅ ሚዲያም ነግሮኛል። እውነት ለመናገር ስሙን አልናገርም፣ ግን ያም ሰው ደውሎ እንዳወር ትልቅ ሚዲያ እዚህ ኢትዮጵያ ውስጥ ከሚታሰቡ ትልቅ ሚዲያዎች መካከል ሚዲያ ስላችሁ ዩቲዩበር ማለት አይደለም፣ ትልቅ ሚዲያ ላይ ነውና ቀርቤ ይናገራል ያለው ለደህንነቱ እሱም እንደነገረኝ ከሆነ እኔም ለደህንነቱ አሁን ላይ ያሰጋኛል ስላለ እኔም ለሱ ለደህንነቱ ስለው ማልናገረው ለሱም ለኔም እንዲያስቡት እስቲ እዚህ ጋር የሆነን ሰንበዲ እንትን ተናግሬ እኔ እንትን አይደለሁም እኮ እኔ ሚሊተሪ አይደለሁም፣ ብቻዬን ያለው ሰው ነኝ። ምናልባት ከጎን ያሉ ጓደኞቼ የሰፈር ሰው ምናምን ነው። ግን ከዛም በላይ የሆነ አካል መጥቶ
እኔም ቢያጠቃኝ ምን ዋስትና አለኝ? ግን ምንም ነገር ደግሞ ከራስ በላይ ነፋስ ነው አይደል? መጀመሪያ እኔ ትክክለኛ ነገር መያዜን እዚህ ጋር መረጋገጥ አለበት። ለሱ እንትን ለማለት ስል አንዳንድ ነገሮችን መናገር የለብኝም ማለት አይደል? ለሱ አሁን እኮ ይሄ ሁሉ ያስጠየቀው ያቺን 1 ሰዓት ከ20 ያወራናትን ቪዲዮ ብለቅ ኖሮ ኦኬ እንደዚህ ነበር ማለት ነው ለካ ብሎ ሰው እኔም ላይ ከመፍረድ ሶፎንያስም ላይ ከመፍረድ ይቆጠብ ነበረ። ነገር ግን ምን ላድርግ? ለእሱም ደህንነት ስል ለራሴም ደህንነት ስል አላውጣውም። ይሄ ነገር ጀስት እዛ ጋር መጀመሪያ ሶፎንያስ እንደውልልኝ እንደዚህ ይቅርታ ጠይቋል ብዬ የእሱን ድምፅ ባላስገባ ኖሮ ይሄ ውሸታም ደግሞ ስሙት መጣ። ደግሞ ከስንት ጊዜ በኋላ ይሄ ልጅ ተሻለኝ ብሎ ፌስቡክ ላይ ሲመጣ ጠብቆ ለእንትን መሸቃ ያደረገው ብሎ ደግሞ ይመጡብኛል። ስለዚህ የ1 ሰዓት ከ20ውን ትቼ ለማረጋገጫ እንድትሆን ብቻ ብዬ የቴንክስ ያላትን ፓርትና የተጸጸተባትን ፓርት ብቻ የ3 ደቂቃ ቮይስ ብቻ አምጥቼ ቁጭ አደረኩኝ። እንደው የ1 ሰዓት ከምናምን ቪዲዮን ባወጣው ምናልባት ህዝቡ ሊረዳ ይችላል፣ ህዝቡ ሊያምን ይችላል። ሶፎንያስ ወዶ እዚህ ነገር ውስጥ እንዳልገባበት እኔ እኮ ስለተረዳውኝ እኮ ነው የቪዲዮ አጋላጩ ባለቤቱ እኔ ራሴ ይቅርታ እናድርግለት፣ እኔም ይቅርታ ለእኔም እኮ ይቅርታ አድርጉልኝ አልኩኝ እኮ ተጸጸትኩኝ። ያን ነገር ማድረጌ ስሜታዊነት ተደምሮበት ነው፣ አለማገናዘቡ ወጣትነቱ ተደምሮበት ነው እንጂ ይቅርታ አድርጉልኝ አልኩኝ። እሱም ጠየቀ። ከዚህ በላይ ምንድን ነው ያለው? ሰው ይቅርታ ከጠየቀ አጥፍቻለሁኝ ካለ አሁን እኔ ይቅርታ አድርጉልኝ ሶፎንያስ ወጥቶ ኢትዮጵያን ህዝብን በድያለሁ ሲል እኔ አንዳንዶች ልክ እንዲህ በመንፈሳዊ በሚመስል መንገድ እኔን ፈራጅ አይነት አድርገውን ያሰቡብኝ ወዳጆች። ፈራጅ ተፈራጅ የሚለውን ነገር ትንሽ ወደኋላ እናድርገውና እስቲ እናንተ በእኔ ቦታ ሁኑ። እንደው እቺ 1 ደቂቃ ልናገር። እናንተ በእኔ ቦታ ሁኑ በሰዓቱ እናንተ ማለት እንትን አርጋችሁ እንዳታስቡ ራሳችሁን እንደ ሱፐር ሂሮ ምናምን አርጋችሁ ሳይሆን እውነት እዛ ቦታ ላይ እንዳለ ሰው ሆናችሁ አስባችሁ በዛ ስፍራ ላይ ሶፎንያስ ሳይሆን ሌላ ሰው ይሁን እና ልጃችሁን ሊደፍር ቢመጣ ወይ እናንተን በእንደዚህ አይነት መንገድ አውርቶ እንትን ቢል የምር በዛ ሰዓት አይዞህ ወንድማችን ከዚህ ነገር ትወጣለህ ብላችሁ የመምከር ስሜት ነው የሚመጣላችሁ? ወይስ ደግሞ የሆነ ማጋለጥ ወይ ደግሞ ማንቋሸሽ ያን ሰው መስደብ ምናምን ነው ይመጣላችሁ? አትዋሹ። እንደዚህ ብላችሁ አስባችሁ አይ እኔ በሆን እመክረው ነበር የምትሉኝ ከሆናችሁ እኔ እናንተን እምላችሁ እናንተ ግብዝ ናችሁ፣ አስመሳይ ናችሁ። ምክንያቱም ሰው ስሜት አለው፣ ይናደዳል፣ ይበሳጫል። ከአንድም 2 3 4 ነገር የሚያበሳጭ ነገር ስላጋጠመኝ ያን ነገር ያደረጉት። ስለዚህ ለእኔም ለሶፎንያስም ደህንነት ስል አጠር አድርጌ ድምጿን ብቻ ያሰማው ተአማኒነትን ለማግኘት ነው። ምክንያቱም መረጃ አምጥቼ ያልታመንኩኝ ልጅ መጀመሪያ ቪዲዮ ላይ አሁን ያለ መረጃ ያለ ድምፁ መረጃ ዝም ብዬ ብቻ ከመሬት ተነስቼ ያው ሶፎንያስ ይቅርታ ጠይቋል ብል ማን ነበር የሚያምነኝ? እኔ ነገሩን መልሶ ላይ መጠምጠም አይሆንብኝም ነበር። እና ይህንንም እንድትረዱኝ እናገራለሁ። አመሰግናለሁ። ወርቅ ተመልሷል። አይ ቲንክ አለ ወርቅ። አዎ ተመልሶልኛል። ግን አሁን ምን አይነት ሌላ አደጋ እየታየኝ መሰለ? ፍሬዘር ቦታ ላይ ሁሉም ራሱን እሱ ጫማ ውስጥ ከቶ ቢመለከት ያለውን አደጋ መገመት የሚከብድ አይመስለኝም። ነገር ግን አሁንም የኔ ስጋት ምንድነው እንግዲህ ሶፎንያስም ጋር ፍሬዘርም ጋር መረጃዎች አሉ። አሁን በነገረን መልኩ ስም ባይጠቀስም ነገሌ ባይባሉም ዝርዝር ጉዳዮች ባይነገሩንም ግን በቃ አንድ የሆነ መረጃ ሁለቱ ሰዎች ጋር እንዳለ የሚያውቁት እነዛ የጉዳዩ ባለቤቶች አይ ቲንክ አሁንም ለሁለቱም አደጋ ናቸው ብዬ ነው የማስበው። እና እንደው ቢያንስ ኢትዮጵያዊነትን የሚወድ የመንግስትም አካል በለው ኦር የሆነ አካል ጣልቃ መግባት አለበት ብዬ ነው የማስበው። ምክንያቱም እነዚህ ልጆች እጃቸው ላይ መረጃ አለ፣ ያውጡት አያውጡት ሌላ ጉዳይ ነው። ነገር ግን መረጃችን እጃቸው ገብቷል የሚሉት ሰዎች ተረጋግተው ይቀመጣሉ ብለን እናስባለን ወይ? እና ይሄ ለኔ ትልቅ ስጋት ነው። ይሄንን ሳልጠቁም ማለፍ ስላልፈለኩ ነው። ወደ ሌሎች እንግዶች መሄድ ትችላለህ። እሺ፣ አንድ ወንድማችን ነበር ባለከበሩ አይ ቲንክ የለም ኢንቫይት ሊዱን አስገባት። ቤተሰብን ከታች አስገቡኝ ያለች ነው። ሊዱ ማነች? ሊዱ ነው የሚባል ሊዱን አስገባት። ሊዱ ኦኬ፣ ሊዱ እሺ፣ ሊዱ ላኪለት ገስት ሊዱ ሂጂባት የሚለውን አስገባት። ችግር የለም ትላክልኝና ታውቃታለህ? አዎ አውቃታለሁ አስገባት። እሺ ሊዱ ላኪለት፣ አንድ ቁጥር ጻፊለት እና ያይሻል። ካለሽ ጻፊ። ያ
ሊዱ ኦኬ። እስከዛ እሷ እንትን እስከምትል እኛ እንቀጥል። ችግር የለም ትጻፍና እናስገባታለን። ኦኬ እንግዲህ ሌሎቻችሁ ብዙዎቻችሁ እዚህ ጋር የምጠይቁትን ጥያቄ እያየው ነው። የተለያየ ሀሳብ የተለያየ ጥያቄ አለ። ልጁ እንግዲህ መመለስ የሚችለውን መናገር የሚችለውን ተናግሯል፣ አውርቷል፣ ገልጿል። መግለጽ በሚችልበት መንገድና አቅም መልኩ ማለት ነው። እንደተነጋገርነው ነው። አሁን ዘግይታችሁ የገባችሁ ያላችሁ ሰዎች ወንድሞቼ፣ ያው በጋዜጠኛ ሶፎንያስ ጉዳይ የተወሰኑ ሀሳቦችን ለመወያየት ነው ገብተን የነበረው። በኋላ ላይ ፍሬዘር ወንድማችን መጥቶ በነገራችን ላይ ስም ጠቅሷል አይደለም ያልኳችሁ። አንዳንድ በምን ፊልድ ውስጥ ያሉ ሰዎች እንደዚህ አይነት ነገር ውስጥ እንዳሉ ነው እንጂ ስም ገሌ 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 ብሎ አይደለም የነገረኝ። እሺ ይሄን ቆታ ውስጥ ችግር የለውም። ያው መናገር ያለብህን ነገር ተናግረሃል። አይ ቲንክ ከዚህ በኋላ ያለውን ነገር እኔም እንደ ወንድም መክርህ በጥንቃቄ ነገሮችን ብታደርግ መልካም ነው ብዬ አስባለሁ። ምክንያቱም አንዳንድ ነገር በዚህ ጉዳይ ላይ ያለ ነገር አደገኛ ስለሆነ በኋላ ላይም ከዚህ በፊት የተደገመው ነገር ደግሞ እንዳይደገም ያለህ መረጃ ለጊዜ ሆልድ አድርገውና መውጣት ያለበትን ነገር እያወጣህ ብትሄድ አሪፍ ነው ብዬ ነው የማስበው። ምክንያቱም አሁን ላይ እንደምታየው የሰው ሀሳብ አስተያየት የተለያየም ነገር ስለሆነ አንዳንዱም ኬጂ ስሪዎች አውቀውም ገብተው በመሀል ነገሩ ለመደበላለቅ የሚሞክሩ አሉ። እሱን እንለያለን፣ እንረዳለን። ግን አንተም ደግሞ የበፊቱ አይነት ስህተት እንዳይደገም በቃ ክሊር ማድረግ ያለብን ነገር አድርገሃል። ከዚህ በኋላ ከሌሎች አካላቶች ጋር መነካካት አይጠበቅብን። ፍሬዘር እየሰማኸኝ ነው አይደል? ከሌሎች አካላቶች ጋር ሳትነካካ ሳትደራረስ መናገር ያለብህን ነገር ክሊር ካደረግ ሪከርድ ያደረጉ ሰዎች ይኖራሉ። አንተም ሪከርድ ካረከው ያንን አስቀምጠህ ለአንዴና ለመጨረሻ ጊዜ ጉዳዩን መዝጋት ትችላለህ እንጂ እዛም እዚህም እየሄድክ መዳረቅም አይጠበቅብህም። እንዳልኩት ነው መጀመሪያ ብየዋለሁ። ያለውን ነገር ክሊር አድርገናል፣ ተነጋግረናል። ከዚህ ሌላ ተጨማሪ ሀሳብ አስተያየት አለኝ የምትሉ ሰዎች እንግዲህ ያልካት ልጅ አይ ቲንክ የለችም እዚህ ሚዲያ ላይ እንደነ ቴዲ ሐዋሳ የሚገኝ ሰው በሚዲያ ላይ የሚሰራ ሰው ከዚህ ፊት በጣም ስለተከታተልኩት ነው። በጣም ቁጭ ብዬ የተመለከትኩት ፍሬዘር ቴክኒካሊ ጌይ ነው ብሎ ያወራብኝ ሰው ነው ቴዲ ሐዋሳ የሚባል ሰው። ቴክኒካሊ ከምን ተነስቶ ነው ሲባል የሚሰራው ኮንተንት ስለ ፍቅር ግንኙነት ነው፣ ምክር ነው የሚሰጠው እና ቴክኒካሊ ለሴቶች የሚናገር ይምሰል እንጂ ቴክኒካሊ ለወንዶች ነው የሚናገረው ብሎ ቴክኒካሊ ጌይ ነው ብሎ እያወራብኝ የነበረ ሰው አንደኛው ቴዲ ሐዋሳ ነበረ። አሁንም አላረፈም። የዛሬ 2 ቀን ነው ስንት ቀን ሪከርድ የተደረገውን ድጋሚ ሰማሁት። እዩት ተመልከቱ አለ፣ ሶፎንያስ ደውለልኝ አለ፣ ይኸው አሁንም አላርፍም ብሎኛል አለ ብሎ ልክ እኔ እንዳልኩኝ አስመስሎ እያወራብኝ ነበር። ምንድነው ችግሩ? ቆይ ይሄ ሰውዬ ከኔ ጋር ቴዲ ሐዋሳ ለምንድን ነው ማይተው? ዮኒ ማኛ የሚባል ሰውም ደግሞ ተነስቶ ምን ብሎ አወራብኝ? አይገርማችሁም? ደግሞ እኮ መጀመሪያ ቴክስት ያደረገው ፍሬዘር ነው ብሎ እኔ ቴክስት ያላደረግኩት መጀመሪያ በቲክቶክ መጥቶ እሱ ቴክስት ያደረገልኝን ሰውዬ ወደ እኔ ገልብጦ አውርቶ እነሱ መካከል ቁጭ ብለው የሚሰሟቸው ሺህ ምናምን ሰዎች አሉ። እነዛ ሺህ ምናምን ሰዎች ሌሎች ሰዎች ያባዙታል። እኔ ላይ የማይሆን ነገር እያሳመጹብኝ ነው። አሁን ላቋርጥህና አሁን ስማቸውን ከጠቀስካቸው ሰዎች ጋር ተገናኝተሃል? በአንድ መድረክ ቁጭ ብለህ አውርተሃል? ያለውን ነገር ለማጥራት ሞክረሃል? የለኝም። ይኸውልህ በሰዓቱ እስር ላይ ነበርኩኝ እኔ በቪዲዮም በለቀኩኝ በሁለተኛው ቀን ነው። በሶስተኛው ቀን ላይ እስር ቤት ገብቻለሁ። ገባ ታስሬያለሁ። ለ18 ቀን ከምናምን ኦልሬዲ ታስሬያለሁ። ከስር ስፈታ ያው ታውቃለህ እነሱ የሚሰሩት የሆነ ወደ ፈሰሰበት ነው የሚፈሱት። የሆነች ፈስም የሚፈሳ የሆነ ቦምብ የሚፈንደ በቃ እዛች ነገር ላይ ቁጭ ብሎ መወያየትና መስራት ስለሆነ ሀሳባቸው እዛ ነገር ላይ ሊመለሱ አይችሉም። ገባ አሁን ቢኖሩ ጥሩ ነበረ። አሁን ስማቸውን የጠቀስካቸው ሰዎች አሁን ገብተው ጥሩ ነበር ነገሮችን ክሊር ማድረግ ቢቻል። አሁንም እንዳልከው አይ ቲንክ ማን ነው አንደኛው ዮኒ ማኛ፣ አንደኛው ቴዲ ሐዋሳ የሚባል ልጅ ነው። እሱ ብቻ አይደለም፣ አጠቃላይ ከሀገር ውጭ የሚቀመጡ ዩቲዩበሮች እና ቲክቶከሮች የሚባሉ በሙሉ የምናውቃቸው እዚህ ሶሻል ሚዲያ ላይ የሆነ ነገር በተፈጠረ ቁጥር ተነስተው ቀድሞ በቃ ፖለቲካ የሚነሳ መንፈሳዊ ጉዳይ የሚነሳ የሆነ ወቅታዊ ጉዳይ የሚነሳ ፍሬዘር ችግር ተረድቻለሁ። አንተም ስሜታዊ መሆን አይጠበቅብህም። እንዲህ ማድረግ ይቻላል። ይኸውልህ እየሰማኝ ከሆነ አሁን አንተን ጌይ ነው ብለውሃል አይደል? ያለ ሰው ብለውሃል። በአንድ በቱ የተናገረው ቴዲ ሐዋሳ ፍሬዘር ራሱ ቴክኒክ ነው ጌይ ነው ብሎኛል ብለውሃል። ኦኬ እሺ ብለውሃል አይደለ? ስለዚህ ጌይ ነው ያሉበት መረጃ ማስረጃ መች ሲኖራል ወይ? ከቪዲዮ ተነስተው ዝም ብሎ ሰውን ጌይ ነው ማለት አይቻልም። ግን ጌይ ነው እንደዚህ መረጃና ማስረጃ አለኝ
ያም ዮኒ ምናምን ያልከው ጌይ ነው። እንደዚህ መረጃና ማስረጃ አለን፣ እንደዚህ እናቀርባለን፣ በፊት ለፊቱ እናወራለን የምትሉ ሰዎች ይኸው ፍሬዘር እዚህ ጋር አለ። ማውራት የምትፈልጉትን መጠየቅ የምትፈልጉትን መረጃውም ማስረጃውም ካላችሁ ማምጣት ትችላላችሁ እንጂ በባዶ ውንጀላ ይሆናል፣ ስም ማጥፋት ይሆናል ብዬ ነው ማስበው እንደተማረ ሰው። ግን ቁጭ ብሎ ማውራት የሚቻልበት ጊዜ ላይ ያለ ነው። ያው ሶሻል ሚዲያውም አሁን ዲጂታሉም የፈጠረው እድል ስላለ እኔ አሁን ዛሬ ነው የገባው ቲክቶክ ላይ። በእርግጥ ወርቅን ይዤ ላይቭ ላይ እንደዚህ ቲክቶክ ወይም ቲክቶከር አይደለሁም፣ አልመጣም። ቪዲዮ ለቃለሁ። በእርግጥ ከዩቲዩብ የሚለቀቁ ቪዲዮዎችን እየተቆረጠ ድንገት እኛ ስንገባ ነው ፍሬዘርም ድንገት የመጣው የውስጡን ሊያወራ ማለት ነው። እና ምናልባት አሁን ስማቸውን የጠቀስካቸው ሰዎች እዚህ ላይቭ ላይ ካሉ መጥተው እንግዲህ አለን የሚሉትን መረጃና ማስረጃ እንዲያቀርቡ እድል እሰጣለሁ። እኔ ችግር የለም። አሁን እስቲ ካሉ እየሄዳችሁ ነገሯቸው። ምክንያቱም የቀላል ነገር አይደለም። እንትና ጌይ ነው፣ እንትና ሌዝቢያን ነች፣ እንትና እንደዚህ ነው፣ እንትና ከስሜታዊነት ወጥተን አእምሯችንን ተጠቅመን መረጃና ማስረጃዎች ካሉ እኔ ታውቃላችሁ፣ ያለ መረጃና ያለ ማስረጃ አላወራም። እኔ ፍሬዘርን የትም አላውቀውም፣ እሱም የትም አያውቀኝም። ግን እንደምታዩት እንደምታውቁት በሀሳቦች ልንስማማ ችለናል። ያስማማንም ሀሳብ ምንድነው? ትክክለኛ ሀሳብ ነው። መጋለጥ ነበረበት። ልጁ ተጋለጠ፣ ለበሽታው መድኃኒት እየፈለገ ነው። ያ ነው በቃ አለቀ ካላስ ይላሉ አይደል አረቦች። ስለዚህ ያ ነው የሆነው። ስለዚህ አሁን እነዚህ ሰዎች ፍሬዘር ስማቸውን የጠራቸው ሰዎች እድሉን አላገኘውም። እኔ እስር ቤት ነበርኩ። እነሱ ስሜን ሲያጠፉ ባሏልኩበት ውልሃል ሲሉኝ፣ እንዲያረግሃል እንዲያጥፍትሃል ጌነ ሲሉኝ እኔ አልነበርኩም፣ እድሉን አላገኘውም ብሏል። እና አሁንም ሌላ ጊዜም ቢሆን እኔ መስዋዕትም ከፍዬ ላይቭ ላይ መጥቼም ቢሆን ምንም ችግር የለም። እድል ተሰጥቷቸው መረጃና ማስረጃ ፍሬዘር ጌይ ነው፣ ፍሬዘር ከሶፎንያስ አይለይም የሚሉ ከሆነ በወሬ ደረጃ አይደለም በመረጃና በማስረጃ አምጥተው ይሄው አንተ እንዲህ ነህ፣ ይሄው እንዲህ መረጃ አለን ይበሉት። እኛም አለን። መጥራት ያለበት ነገር መጥራት ይችላል ማለት ነውና ካሉ አሁንም ገብተው ሀሳብና አስተያየታቸውን መስጠት ይችላሉ። መረጃውም ማስረጃውም አለኝ ብላል። እኔ እኮ ያለኝ እነሱ ያወሩበት ነው ያለኝ። ቴዲ ሐዋሳም ራሱ ዮኒ ማኛም እንዲሁም ሌሎች ሰዎች ጌይ ነው። በተለይ ቴዲ ሐዋሳ ቀጥተኛ ጌይ ነው ያለኝ። እንትና ዮኒ ማኛ ደግሞ ቴክኒካሊ ለፍሬዘር ነው ቀድሞ ሶፎንያስን ያወራውና ማን አስነካኝ ይላል እንዴ። ሲቀጥል ደግሞ ረጅም የረዘመ ግንኙነት አላቸው ማለት ይሄ ከዓመት በፊት ይተዋወቃሉ አይነት ንግግር ኮምፕሊትሊ ሲናገርብኝ የነበረው ዮኒ ማኛ ተብዬው ነው፣ እየሰደበኝ ማለት ነው። እሱም ደግሞ እኔ ጋር ቪዲዮ ስቲል አለ እንደዚህ ያለበት ማለት ነው። አዎ ዮኒ ማኛም አለ የተናገረው። ቴዲ ሐዋሳም በተለይ በጣም የተናደድኩት ቴዲ ሐዋሳ የሚባለው ሰው በጣም ብዙ ሰው የሚሰማው ሰው ነው። ተደማጭነት እኔ ይቅርታ አድርጉልኝ፣ እዚህ ጋር የምትከታተሉ ሰዎች እባካችሁ ለእኔ ብቻ ሳይሆን ለሌሎችም ዩቲዩበሮችም ሆነ ቲክቶከሮች እንዲሁም ሚዲያ ላይ ለሚንቀሳቀሱ ሰዎች የሆነ ጉዳይ ሲነሳ ሰዎች ያወሩትን ወይ ደግሞ የሆነ ሰንበዴ ቆራርጦ በራሱ ነገር የተናገረውን ሲሆን ብትችሉ የመረጃውን ምንጭ ብትሰሙ ብዬ አበረታታችሁ። መጀመሪያ ያ ሰው ወይ ደግሞ የተነሳው ጉዳይ ምንድን ነው የሚለውን ኦሪጂናል ነገሩን ተመልከታችሁ መታችሁ ብትፈርዱ ባይሬ። ዝም ብላችሁ እናንተ የሆነ ሰው ስላለ ብቻ ማመን የለባችሁ። ስለዚህ ቴዲ ሐዋሳም ዮኒ ማኛም እንዲሁም ሄለን የምትባል አንዲት ሴት አለች። በቅርቡ እዚህ የሆነች ዘፋኝ ምንድነው ከዚህ ፊት እንትን ነው ምን ነው ካሬም ብላ የሙሽራ ልብስ ቀዳለሁ ምናምን ብላ ስትል የነበረች አፏ ከአንድ ሴት የማይጠበቅ ንግግር ከላይዋ ላይ የሚወጣ ማለት ከዲሲፕሊን ውጭ የሆነ ንግግር የምትናገር እኔን ሲደበድቡኝና ሲያስደበድቡኝ ማለት እንደዚህ የሚያጋልጥን ሰው ወይ ደግሞ እንደዚህ ነገርን የሚቃወምም ሰው አይዞህ ግን እቺን ነገር ማስተካከል ያለብህ በቃ ከዚህ በኋላ እንደዚህ አታረግ ብሎ ነገር አቅሎ እንትን ማለት እያለ ነገሩን ከኔ ከሶፎንያስ ላይ አዙረው ወደ እኔ እንዲመጣና ህዝቡ ወደ እኔ እንዲገለበጥ ያደረጉት እነኚህ ሰዎች ናቸው። ስለዚህ እኔ ቴዲ ሐዋሳን ማውራት ፈልጋለሁ በዚህ አጋጣሚ ፊት ለፊት ቁጭ ብዬ ፊት ለፊት የት ቦታ ነው ግብረሰዶም መሆኔን ያረጋገጥከው ወይስ መላምት ነው የሚለውን ነገር ማወቅ ፈልጋለሁ። ምንም ችግር የለውም። እንግዲህ እውነትን የያዘ አይፈራም አይደበቅም። ችግር የለውም። አንተ ጋም እውነት ካለ እሱ ጋም እውነት ካለ ፊት ለፊት የሚታይ ይሆናል። ግን እንዳልኩት ዝም ብሎ ባክኤንድ ፎርዝ ከሚሆን ከመመላለስ ወይም በባዶ ከሚሆን አላችሁ የሚባለው መረጃና ማስረጃ አምጥታችሁ እኔም ባልኖር ማንም ባይኖር አንተም ነገሮችን ማጥራት ከመፈለግ አንጻር እነሱ ፕሮግራም ሲያዘጋጁም ሊሆን ይችላል ስማቸውን የጠቀስካቸው ሰዎች ወይም ወንድሞች እነሱ ጋር ሄደህ ያለውን ነገር በድፍረት ከሬጅ ኖሮ ነፃ ሰው እስከሆንክ ድረስ እውነት ከአንተ ጋር እስከሆነች ድረስ ራስህን ክሊር ማድረግ ትችላለህ ማለት ነው እንጂ ማንም ከመሬት ተነስቶ እንዲህ ነህ እንዳነህ ምናምን ስላለ
እንትን ሊልህ አይገባም። በእርግጥ እውነት ነው። አንዳንድ ነገሮች ባልዋልክበት ባልፈጸምከው ነገር እንደዚህ አይነት ነገር ስም ማጥፋት ሲነሳ ከባድ እንደሆነ አይ ነው አንደርስታንድ። ግን ደግሞ አንተ ለቆምክለት ዓላማ ለያዝከው ነገር በዛው መቆም አለብህ፣ መጠንከር አለብህ ለማለት ነው። ግን እንዳልኩ እውነት እያደረ ይጠራል። ምንም ችግር የለውም፣ የጊዜ ጉዳይ ነውና የወንድማችን ፍሬዘር ሀሳብ ሲገባኝና ስረዳው ምንድን ነው አይ ቲንክ እሱም ሶሻል ሚዲያው ላይ እየሰማ ነው። ፍሬዘር አለ አለው። እሺ ያው የምለውን በደንብ ስማኝ። እሱም ሶሻል ሚዲያ ላይ ከመሆኑ አንጻር ያውቀዋል ማን ምን ይላል፣ ማን ምን እንደሚል ይጠበቃል። እና እንደዚህ አይነት ሀሳቦችን ይዞ ሲመጣ ያው ፖዘቲቭ እና ኔጌቲቭ አለ፣ አንዳንዱ ደግሞ ኒውትራል አለ የሚሆን ማለት ነው። ድምፀ ታቅቦ የሚሆን አለ። አንዳንዱ ጎበዝ ይልሃል፣ አንዳንዱ ሰነፍ ይልሃል፣ አንዳንዱ ዝም ይላል። እና አሁን እሱ ግን እንዲህ አጋልጬ እንዲህ ተናግሬ ይመስለኛል ይሄ ፊድባክ እንደሚመጣ አውቆታል። ነገር ግን ማጆሪቲው ሲመስለኝ ማጆሪቲው እኔ ላይ ጣቱን እየጠቆመ ነው። ማጆሪቲው በብዛት ብዙሃኑ ማህበረሰብ ጣቱን እየጠቆመብኝ ነው። እንደዛ ይሆናል ብዬ ኤክስፔክት አላደረግኩም እንጂ እነዛ ሁለት ነገሮች ወይ ሶስት ነገሮች ይኖራሉ። ፖዘቲቭ፣ ኔጌቲቭ፣ ኒውትራል የሚባሉት ነገር ሊኖር ይችላል። ግን አሁን በዛብኝ ማህበረሰቡ እኔ ላይ ጣት የሚጠቁም ሰው በዛብኝ። እኔ ያደረግኩት ነገር የለም፣ ያጠፋሁት ነገር የለም፣ ያጠፋሁትንም ይቅርታ ብያለሁ፣ ከሱ ተነስቼን ያወራሁት ነው እያለ ያለ ወንድማችን እና ይመስለኛል አሁን ፋሲኔቲንግ ያደረገው ወይም በጣም ያስገረመው ያስደነቀው ነገር ከሱ ንግግር ተነስቼ እንደገባኝ ከሆነ እንዲህ አይነት ነገር አምጥቼ ማጆሪቲው እንደዚህ በማሰቡ በጣም ተከፍቻለሁ ነው። አይ ቲንክ እንደዛ መሰለኝ አጠቃላይ ሀሳብህ ፍሬዘር። አዎ ልክ ነህ፣ በእርግጥ ብለኸዋል። ግን ከዛ በላይ ያሳዘነኝ ነገር ምንድን ነው? እኔ ይበሉኝ እኮ አይ እረዳለሁ። እዚህ ሶሻል ሚዲያ ላይ የሚቀበላለ ማይቀበላለ ደግሞ ምንም ሀሳብ ማይሰጥ ሰው አለ። እሱ መብታቸው ነው። መስደብም የፈለጉትን ነገር ማድረግ መብታቸው ነው። ነገር ግን ይሄ አንድ ልጅ ሊረዳው የሚችለውን ጉዳይ በዚህ ልክ ሚዲያ ላይ ትልቅ ተጽዕኖ የፈጠሩ ሰዎች እኔ ላይ ማሳመፁን ለምን ፈለጉ? ትናንሽ ማልጠብቃቸው ማለት በዚህ ልክ ሰው ይረዳል እንዲህ ሁሉ ብዬ እስከምል ሲያወሩ የሰማኋቸውን ሰዎች በሰማሁበት እዚህ ሚዲያ ላይ ትልቅ ነገር ይሰራሉ ወይ ደግሞ ያው የራሳቸው ነገርም ቢሆን ተደማጭነት ያላቸው ሰዎች እነሱ ያወሯት አንድ ነገር እኔ ላይ ተጽዕኖ እያደረገብኝ ስለሆነ እነሱ ያወሩት ነገር አንድ ሰው ላይቭ ላይ ቁጭ ብሎ ሲያወራ ለምሳሌ ቴዲ ሐዋሳና ዮኒ ማኛ ቁጭ ብሎ ሲያወሩ በትንሹ ሺና ከዛ በላይ የሚከታተላቸው ሰዎች ናቸው። ከዛ መሀል ሪከርድ የሚያደርጋለ፣ ከዛ መሀል እነሱ ካወሩትን ሰምቶ ለሌላውም ሰው ደግሞ የሚያጋራለ። እርስ በርስ ቅርንጫፍ ነው ገባክ? ተያይዞ የሚወራ ነገር ስለሆነ ሶሻል ሚዲያ ላይ ያለው ነገር በሙሉ ወደ እኔ ተገልብጧል። ይህን ደግሞ ሚና የተጫወቱት እነዚህ ሁለት ሰዎችና መሰሎቻቸው አሉ። 3-4 ሰዎች አሉ፣ ስማቸው ስለጠፋብኝ ነው። እና ይሄ ነገር ለምን ይደረጋል? የሚፈልግ ከሆነ እኔን ጠርቶ ማውራት ይችላል እኮ ባለቤቱ አለው። ቴዲ ሐዋሳ ቁጭ ብሎ ብቻውን ከሚፈተፍት ይመስለኛል እንደዚህ ነው እያለ በግምት ከሚያወራ የሚዲያው ሰው ነው ያለሁኝ። እኔን ጠርቶኝ ለምን ፍሬዘር ይሄ ነገር ምንድነው የተፈጠረው እስቲ ግልጽ አድርገው ብሎ ቢነግረኝ እኮ ነግረዋለሁ። ባልተገኘሁበት በሌለሁበት ፍሬዘር ራሱ ሊትራሊ ጌይ ነው እያሉ ማውራት እንዴ! እኔ እሱ ላይ ቢሆን ያወራሁት ዝም ይላል ወይ? ዝም ይላል ወይ? ሰንበዲ ላይ አውርቼ ቢሆን ዝም ይላል? እኔ ሳወጣ እዚህ ጋር ሳመጣ በማስረጃ ነው። ያለ ማስረጃ አንድም ቀን ዊዛውት ኤኒ ማስረጃ ያወጣሁት ወይ ደግሞ ያወራሁት አንድም ነገር የለም። እስቲል ኢቨን እንኳን በነገራችን ላይ ይሄ ነገር እንደሚመጣብኝ ስላወኩኝ አሁን እንኳን እቺን 2-3 ቀን ያወራናትን የተፈጸመችዋን ነገር እንኳን ሳይቀር ሪከርድ አድርጌ ያስቀምጫለሁ። ምክንያቱም አውቃለሁ ሁሉን ነገር ምን ሊፈጠር እንደሚችል ያንን አስቤ ያችን የ3 ደቂቃ ቮይሷን ብቻ እንዲሰሟት ብቻ አድርጌ ፐርፐዙ ዋና ትኩረት ይቅርታ ይደረግለት፣ ለእኔም ይቅርታ አድርጉልኝ አጥፍቻለሁ እና ደግሞ እናገዘው ቤተሰቦችንም እሱንም ሆነ እናግዝ ነው። አዝናለሁ በጣም በእርግጥ ስላወሩ ስላላወሩ ሳይሆን እኔ በሌለሁበት ለምን ይሄ ይደረጋል? ከፈለጉ እኔን ያወሩኝም እንዲጠርተው። ስለዚህ አሁንም የምትችሉ ከሆነ ዴሰብንም እንዲሁም ሌሎቻችሁ የምትሰሙ ከሆነ ሂዱና ነገሯቸውና እስቲ ማን ነው ቴዲ ተብዮም እንደገና ደግሞ ዮናስም የሚባለውም ሰውዬ ቁጭ ብለው ከኔ ጋር ያወሩ። ከዛ በኋላ እስቲ ማን እውነት አለው ማን እውነት የለውም የሚለውን ነገር እንነጋገር። በቃ ሌላ ነገር አለ ማለት የሚፈልገው ይምጡና ከኔ ጋር ወይ ደግሞ እነሱ በገቡ ሰዓት ያስገቡኝና ቁጭ ብለን ለተናገሩት ነገር ቪዲዮን ከፍታለሁ የተናገሩትን ይህንን ከምን አግባብ ተነስተው እንደተናገሩ ቢያስረዱኝና እኔም ደግሞ እነሱ ለሚጠይቁን ጥያቄ በመልስላቸው ደስተኛ ነኝ። ቴንክ ዩ። ምንም ችግር የለም። እግዚአብሔር ሲፈቅድ እንግዲህ
እኔ ያው እንደዚህ ቲክቶክ ላይቭ ላይ አላዘወትርም። ያው በወር አንዴ ምናልባት በ5 ወር አንዴ ምናምን ነው የምመጣው። አሁን ከብዙ ቆይታ በኋላ ነው የመጣሁትና እንዳልከው እነሱም ሀሳብና አስተያየት ካላቸው አንተም ያለህን ሀሳብና አስተያየት ዊዝ ኤቪደንስ ማለት ነው ከመረጃና ከማስረጃ ጋር ሁሌም እንዳይሰበ እንደሚለው ቁጭ ብላችሁ መነጋገር የምትችሉት ነገር ነው። ክሊር ማድረግ የምትችሉት ነገር ነው። ቀላል ባክ ኤንድ ፎርስ እዛ እና እዚህ ሆኖ ዱላ ከመወራወር ከመነጋገር እኔ እንደዚህ ነኝ እኔ እንደዛ ነኝ ከመባባል እንዳልከው እነሱም እንደዚህ አይነት ሀሳብ ይኖራቸዋል ብዬ አስባለሁ። እንደዚህ አይነት አመለካከት ይኖራቸዋል ብዬ አስባለሁ። እንግዲህ ብዙም ባላቃቸውም ማለት ነው። ግን ቁጭ ብለው ደግሞ እዚሁ ቲክቶክ ፕላትፎርም ላይ ነው ያነሱት። አይ ቲንክ እንዳልከው ከሆነ እዛው ላይ መነጋገር ይቻላል። እኔ ጋም ከፈለጉ የፈለጉት ቦታ እኔም እንግዲህ ጊዜውና ቦታውን ካገኘው አመቻችቼላችሁ እንደዚህ አይነት እድል ሰጣችኋለሁ፣ ቃል እገባለሁ። ምንም ችግር የለም። ግን አንተ አሁንም እንደተመከርከው እንደተነገር ወንድማችን ጋዜጠኛ ወርቅ አፈራ አሰፋ እንዲሁም ባለከበረ ወንድማችን ሌሎች እህት ወንድሞችም ቤተሰብም ይመክርሃል ብዬ አስባለሁ። ያው ሶሻል ሚዲያ ላይ ብዙ አይነት ሀሳቦች ይራገባሉ። ሁሌ ጥሩን ብቻ መጠበቅ የለብህም። ኔጋቲቭ ሀሳቦች ይነሳሉ። አንተን ማጥቃት አንተን ማሸነፍ የሚፈልጉ ሰዎችም ይኖራሉ። ማሸማቀቅ የሚፈልጉ ሰዎች ይኖራሉ። ከእጅ ስሬዎችም አሉ። በዛ ውስጥ ሰዶማውያኑ ቅድም እንደተባባለው አንተም እንዳልከው ይሄ ነገር ሲጋለጥ ይሄ ሀሳብ ሲወጣ መሳሪያውን አዙረው አንተ ላይ መተኮስ የሚፈልጉ ነገር እንደዚህ አይነት ሰዎች ይኖራሉ ብዬ አስባለሁ። ምን አለ መሰለ በዚህ በሴክሬት ሶሳይቲስ በእርግጥ ሚስጥራዊ ማህበረሰብ አይደሉም። አሁን በግልጽ ወጥተዋል። በግልጽ ስራቸውን እያየን ነው። ኢሉሚናሪ፣ ፍሪሜሰን፣ ቢልደንበርግ የሚባሉ አሉ። እስከ ላይንድ ቦንስ ላታውቃቸው ትችላለህ። እና እነዚህ ምን ብለው ያምናሉ መሰለ አንድ ነገር ሲፈጠር ወይንም አንድ ኢቨንት ወይንም አንድ አደጋ ሲፈጠር ወይንም አንድ ክስተት ሀፕን ሲያደርግ ሃይጃክ ያደርጉታል። ሃይጃክ ማለት ይጠልፉትና ለነሱ በሚመች መንገድ መልኩ ፕላንድ ያደርጉታል። ገባ? ከዛ በኋላ ለነሱ ፕሮፓጋንዳ ያዘጋጁታል ማለት ነው። ለምሳሌ አንተ ያው ጋዜጠኛ ሶፎንያስን እዚህ ቦታ ናልከው መጣ። ከዛ በኋላ መፈጠር የሌለበት ነገር ሀፕን አረገ። እድሜም ጉዳይ ሊሆን ይችላል፣ ወይም ወጣትነት ስሜታዊነት ሊሆን ይችላል፣ ወይም አርቆ አለማሰብ ሊሆን ይችላል። ሁሉም ስህተት ይሰራል። እንደዛ አስበህም ሊሆን ይችላል በሚለው ነው እንግዲህ እናያዝ ነው። ያ ሀፕን በሚያደርግ ታይም ዋናው አጀንዳ ላይ መሆኑ ይቀርና ወይንም ጋዜጠኛ ሶፎንያስ ግብረ ሰዶማዊ ነው፣ ይኸው ለብዙ ወንዶች እንዲህ አይነት ሰቅጣጭና አሰቃቂ መልእክት እየላከ ነው፣ አጌንስ ባይብል አጌንስ ክርስቲያኒቲ የሚያደርገውን ሀሳብ እያራመደ ነው፣ አይዲዮሎጂ እያራመደ ጥፋት እርኩሰት እያመጣ ነው የሚለው ይቀርና ሃይጃክ ይደረግና አሁን ስማቸውን የጠቀስካቸውም ሰዎች ሊሆኑ ይችላሉ፣ ያልጠቀስካቸውም ሰዎች ሊኖሩ ይችላሉ። እኔ ማምነው ግን ኬጂ ስሬዎች አሉ በመሀል ይህ መጠቀም የሚፈልጉ ሰዶማውያኑ ሃይጃክ አድርገው አንተ የምትሰራው ኮንተንት በማየት ወይም ጥቂት ዊክነስ ነው ከአንተ የሚፈልጉት የሚጠብቁት፣ እሷን ሜንሽን በማድረግ እሷን ሪፈረንስ በማድረግ የሶፎንያስ ጉዳይ ይረሳና ወደ ፍሬዘር ይካሄዳል ማለት ነው። ይህን በደንብ ስማኝ፣ ለጠቅላላ እውቀትም ጥሩ ስለሆነ አሁን አንተ በደንብ በቃ ሜንታሊቲ አታክ እንደተደረግ ገብቶኛል። ትንሽ ስሜታዊነት የሚታይብሃል። በእርግጥ እውነት ነው፣ ሰው ባልዋለበት ስሙ ሲጠፋ ገይነ ሲባል ብዙ ነገር ያስባል። አንተ እስካልሆንክ ድረስ እውነት ነው፣ ምንም እንትን ሊል አይገባም። እንዳልከው ስም የማጥራቱን ጉዳይ በተመቻቸ ጊዜ በተመቸ መድረክ ላይ ማጥራት ትችላለህ። ግን ማወቅ ያለብህ ሃይጃክ ከተደረገ ሰዶማውያኑ ያንተን አጀንዳ ወይም የሶፎንያስን አጀንዳ ወደ አንተ ቀይረው ሃይጃክ አድርገው አሁን ካየህ በዛን ወቅት ስለ ሶፎንያስ ሳይሆን ሲነሳ የነበረው ስለ አንተ ነበር ሲነሳ የነበረው ማለት ነው። ይሄ ሰዶማውያኑ ዲያብሎሳውያኑ የሚታወቁበት አካሄድ ነው ማለት ነው። እነ ጆርጅ ሶሮስ በቃ በግልጽ እንደዚህ ነው የሚሰሩት። ወይ ብላክ ሊቭስ ማተር ካየህ የጥቁሮች ምናምን ተብሎ በኋላ ላይ አሜሪካ ውስጥ የዘረኝነት እንደዚህ አይነት ነገር ተነስቶ በኋላ ላይ ግን ዞሮ ሌላ ነገር ውስጥ እንደገባ የምታውቁት ነው አይደለ? ጆርጅ ፍሎይድ እዛ ጋር ምን እንደተፈጠረ ብዙ ነገር አለ። አሁን እሱ ውስጥ አንገባም። ከአእምሮ በላይ የሆኑ ቶፒኮች ጉዳዮች ስላሉ ማለት ነው። ግን አሁን አንተ ማወቅ ያለብህ ሃይጃክ ተደርጓል። በቃ ያንተ አጀንዳ ወደ ሶፎንያስ መዞር የነበረበት ወደ አንተ ዞረብህ ማለት ነው። ስለዚህ እንደዚህ ሲሆን ደግሞ እኛ ያለን ሌሎች የት ወንድሞች አሉ። ማጥራት ያለብህን ነገር እንድታጠራ እንደዚህ አይነት መድረክ አመቻችተን መተህ አንተም ስምህን እያጠራህ ነው፣ ማንነትን እያጠራህ ነው። ይኸው መረጃ አለኝ እኔ አይደለሁም እሱ ነው፣ ስሜን አጥራልኝ፣ የኢትዮጵያን ሕዝብ ይቅርታ መጠየቅ ፈለገ። ይኸው ሰሙ እኮ
ያልሰማህም እንዲሰማ ደግሞ በሌላ መድረክ እየተገኘ መገኘት ባለብህ ማለት ነው። ዝም ብሎ ሰው ና ወደዚህ እዚህ ና አንተ እንዲህ ነህ ብሎ በጠራ መድረክ ብቻ ሳይሆን አንተ መገኘት አለብኝ፣ ስሜን ማጥራት አለብኝ። ልክ እንዳልከው አሁን ቅድም ስማቸውን የጠራሃቸው አካላቶች እነሱ ጋር በመግባት ስምን ማጥራት ትችላለህ። ግን አንተ ማወቅ ያለብህ ሃይጃክ ተደርጓል አጀንዳው። እንዴት መመለስ ይቻላል የሚለው ላይ መነጋገር ይቻላል፣ ዲስከስ ማድረግ ይቻላል። ያንን ነው እያደረግን ያለ ነው። እንግዲህ ግልጽ ነው አይደለ? ወንድማችን ፍሬዘር ያወራ ነው። እሱን ክሊር ማድረግ የምትችለው ደግሞ ከእግዚአብሔር ጋር ከቅድስት ድንግል ማርያም ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በመሆን የማይፈርስ የዲያብሎስ ስራ የለም። በመረጃና በማስረጃ ይፈራረሳል የዲያብሎስ ስራ። ጊዜ ማያሳየው ነገር የለም።